በዚህ ሰዓት ጠላት መንግስት ነው ብትለኝ እኔ አልሰማም። ሀገር ባንዲራና ስም ባለም አደባባይ ከፍ ብሎ ሲታይና ሲጠራ እንደማየት የሚያስደስት ነገር የለም። ይሄ ፖለቲካ እኔ ባይዘው ከፖለቲካም ከምንም ነሱ ነው። እግዚአብሔር ይመስገን ልጅ ነሱ ነው። መንግስት ነው እኮ ይዘኛለው መንግስት እንደማንንም ያጓርሽ አልጋውን አስተበርሽ ብሏል። ያላችሁ ምን ያላችሁ ኢትዮጵያ ምን ጋር በጣም ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንደምናችሁ እንደምንከረማችሁ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ ያሰብኳት ነገር እንግዲህ ሰዓቴን ጠብቄ ይዤላችሁ መጥቻለሁ ማለት ነው። ባለፈው ሳምንትና እንግዲህ ሰሞኑን ምን ተካሄዱ የሚሉትን ነገሮች ነው እንግዲህ ይዤላችሁ መጣው። እንደተለመደው ከናንተ የሚጠበቀው ነገር እንግዲህ ዘናፍታ ብላችሁ አይታችሁ የራሳችሁን ኮሜንት ስጡባት እላለሁ። በዚህ ሳምንት ሰሞኑን በጣም ብዙ ደስ የሚሉ ነገሮች ናቸው የተካሄዱት። እንደሌላው ጊዜ በጣም የሚያስጠላና የሚያነጋግር ጉዳይ ብዙም የለም። ነገር ግን ደስታ በደስታ ሆነናል ማለት ነው። በተለያዩ አካባቢዎች ላይ እንግዲህ ልጆቻችን ወይም እህቶቻችን የተለያዩ አይነት ዋንጫዎች ይዘውልን መጥተዋል። ይሄ ትልቅ ነገር ነው። ጠቅላይ ሚኒስትሩ እንግዲህ የተናገሩት ነገር አለ። እሷንም ሰብሰብ አድርጌ እንግዲህ በወጣቶች ላይ ነው እንግዲህ ትኩረት የተደረገው። ስለዚህ እሷን አቀርብላችኋለሁ ማለት ነው። እናንተ ዘናፈታ ብላችሁ እቺ ነገር ማየት ነው። እንግዲህ ያው ብዙ ጊዜ ይሄን ሰውዬ ለምን ታቀርባላችሁ ምትሉ የተወሰነ ፓርቲ ነገሮች አላችሁ። ስለዚህ ያው እኔ እንግዲህ ብልጽግና ልሁን ላልሆንም እሱ ማንንም ሰው የሚያገባው ባይሆንም ነገር ግን ይሄ ፕሮግራም የግድ የተለያየ አይነት ኢትዮጵያዊነትን የሚመለከት ነገር ማቅረብ ስላለብኝ እቺን ነገር ላቀርብላችሁ ወድጃለሁ ማለት ነው። ዘናፈታ ብላችሁ አይታችሁ የራሳችሁን ኮሜንት ስጡላለሁ። ወደ ፕሮግራሙ ገባላችኋለሁ። አዋቂነት ይለምልም ታዋቂነት ይፋፋ አዋቂነት ይውደም ለዘመኑ አይበቃ አላዋቂነት ይለምልም ታዋቂነት ይፋፋ አዋቂነት ይውደም ለዘመኑ አይበቃ መማር ሙያ ምናምንቴ ገንዘብ የለ ሁሉ ዋቴ ዊኒድ ወታደር ኖ ሞር ዶክተር አንፈልግም አስተማሪ እኛ አይደለንም ተማሪ እኛ ንሻም ዕውቀት ሆዳችን ከሞላ አንፈልግም እምነት አውቃለሁ ከኔ በላይ ማንንም ያቃቃል እድሜ ለጎጉል እጎለጉላለሁ አብዮት ይነሳ ነባሩ ይደምሰስ አዋቂ ይታፈስ ሲያስብ የተገኘ ተይዞ ይከሰስ ትቢት ይሸለም መንጋነት ይወደስ ድድብና እንሹም ሰው ማምለክ ይጠንሰስ ይቀለስ በርባሪ ፈታ አላዋቂ እንግስ ማጆሪቲ ነን ማይኖሪቲ ኳሰስ እንደ ያለ ሪዮታ ዓለም ነው እንዳይፈጠር ስጋታችን። ጠቅላይ ሚኒስትር አብይ አህመድ ቲክቶከሮችን አስመልክቶ አንድ ንግግርን አድርገዋል። በዚህ ንግግራቸው ወቅት እንደገለጹት ከሆነ እኛ ቴክኖሎጂን ተጠቅመው ስራ የሚሰሩና ትምህርት የሚማሩ ቲክቶከሮችን እናበረታታለን፣ ኢንካሬጅ እናደርጋለን ሲሉ ገልጸዋል። ነገር ግን አንዳንዴ ከባህል ያፈነገጡ ነገሮችን መቆጣጠር ይጠበቅብናል። ምክንያቱም ደግሞ እንደ አንዳንድ ሀገሮች ታዳጊዎች ስልክ እንዲጠቀሙ ማድረግ አንችልም፣ እንዲሁም ደግሞ ሪስትሪክት ማድረግም ስለማንችል አሁን ላይ የሚደረጉትን ሮል ሞዴል የሆኑ ሰዎችን ሼፕ በማድረግ የመምከር ስራዎችን ሰርተናል። ከዚህ ቀደም ቲክቶከሮቹም ታስረው የወጡት እነሱንም ለማስተማርና ሼፕ ለማድረግ ነው ሲሉ ገልጸዋል። ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንካሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማር ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች ቲክቶክ ደግሞ ፊልተር ማድረግ ካልቻለች መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ ምንማርበት ምንጠቀምበት ምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንፃር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም
ከፍተኛ ተስፋ እንዳለ የሚያመላክት ነው። እንግዲህ ዛሬ በጣም የሚገርም ቪዲዮ ነው ማሳያችሁ። በጣም ትንሽ በጣም ያረጀ ግን ሶ ፓወርፉል የሆነ ቪዲዮ ነው። እንግዲህ በዚህ አጋጣሚ ሰግጡ ስትባሉ እንዴት ሆነን እንሰግጥ ብላችሁ የመሰገጫ ሜኖ ይዛችሁ ይመጣችሁ። ለምሳሌ ራቆቴ ነው እንጂ ልሰግጥ ወይስ በር ላይ ተደፍግፌ እንደዚህ ያወረገረኩ ስለ ጦቴና ስለ ቄጤ እያየው ልሰግጥ ብላችሁ ወይንም ምን ልበላችሁ ይኔሚት ወይስ አፍረሰ ስጋዬን እያሳየው ልሰግጥ ወይስ አናቴ ላይ ዱቄትና ዘይት እየደፋው ልሰግጥ ብላችሁ እንዴት አድርጌ ልሰግጥ ብላችሁ የነበራችሁ ግቡ። ዛሬ እንግዲህ ይኸውላችሁ ኢትዮጵያ የምትባል ሀገር እናንተ ዛሬ ታላግጡባታላችሁ። ድሮ ግን ኢትዮጵያ የምትባለው ልክ እንደናንተ ኢንተርኔት በሌለበት ዘመን ለኢትዮጵያማ ዋጋ እንከፍላለን ብለው በ1935 በፍረንጆች አቆጣጠር ጥቁር አሜሪካውያን ምን ብለው እንደነበረ በጣም ትንሽ የቪዲዮ ነች ላሳያችሁ። 150 pounds. Height. 5'3". Just what is your profession? I'm a physician. Physician. And then why would you want to go in Ethiopia? Well, I feel it's my duty to give my profession and if necessary my life in the cause of Ethiopia. እሺ ይሄን ቪዲዮ ሳይ በጣም ስሜታዊ የሆንኩት በዚህ አጋጣሚ ይሄን ቪዲዮ እያንዳንዳችሁ በስልካችሁ ላይ የተለያየ ዱቄት የሆነ ሰው ቁጭ ከምታረጉ ማስታወሻ ነው። ቆርጣችሁ እቺን ፓርት ብቻ አስቀምጧት። ምክንያቱም በጣም ኤምፋሳይዝ የሚያደርግ በጣም ሞራል የሚሰጥ ነው። በዚህ አጋጣሚ ይሄንን ቪዲዮ አይታችሁ ምን እንደሆነ ላልገባችሁ እነዛ የምታዩዋቸው ወዶ ዘማች ሰልፍ ይዘው እየተመዘገቡ ነው። ጥቁር አሜሪካውያን ናቸው። ወደ ኢትዮጵያ መሄድ ነው የሚፈልጉት። በወቅቱ ጣሊያን ኢትዮጵያ ወራ ስለነበረ የበኩላቸውን አስተዋጽኦ ለማድረግ በሙያቸው አስፈላጊ ሆኖ ከተገኘ አለ። ሰማችሁት? አስፈላጊ ሆኖ ከተገኘ ህይወቴን ሰጣለሁ ለኢትዮጵያ ህይወቴን ሰጣለሁ አለ። ይገባችኋል? ያ አሜሪካዊ ጥቁር አሜሪካዊ ለምን ኢትዮጵያ እንደመጣ እንዳልኳችሁ በወቅቱ ስማርትፎን የለም፣ ስለ ኢትዮጵያ በቂ መረጃ የለውም። ግን በሆነች አጋጣሚ ባያት ቴሌቪዥን ላይ ባያት ነገር ብቻ ቢኮዝ ነጮች እንደ ነጭ ጥቁርን ገዛን የምትለውን ቃል ደፍረው እንዳይናገሩ ካረጎት ውስጥ አንዱ የድሮ አባቶቻችን ኢትዮጵያውያን ናቸው። እከሌን ገዛን፣ ካሜሩን ገዛን፣ ምናምን ነው ጅቡቲን ገዛን ምናምን ሊሉ ይችላል። ግን የጥቁሩን ህዝቦችን ገዛን አይደለም። ለምን? በወቅቱ ኢትዮጵያ እንደ ኢትዮጵያ እምቢ ብላ ስለነበረ ማለት ነው። ይዛ ድረስ ነበር የሚኮሩብን። ዛሬ አዳሜ ስማርት ስልክን እዛች ሀገር ላይ ደቀነ አናት ላይ ዱቄት ትከፋለ፣ ዘይት ትደፋለ፣ አፍረተ ስጋን ታሳያለ፣ ግልሙትናን በአደባባይ ታውጃለ። ግን ያቺ ኢትዮጵያ ያያችኋት ስንት ዋጋ እንደተከፈለባት። በጣም የሚገርም ነገር ነው ይሄ ወንድማችን ያመጣው። በአጠቃላይ እንግዲህ እዚህ ላይ እንግዲህ እንድትገነዘቡ የሚፈልገው ምንድነው ጠቅላይ ሚኒስቴሩም እንግዲህ እነዚህን ቲክቶከሮች አበረታቱ ሲባል ያበረታቱበት መንገዱ ምንድነው? ጥሩ ነገርን ወደ ሀገር ይዞ መምጣት፣ የተሻለ ነገር ለህብረተሰቡ ማስተማር፣ አዳዲስ ነገሮችን መፍጠር ይሄ ከወጣት የሚጠበቅና ማበረታታትም ያለብን ነገር ነው። ነገር ግን ህብረተሰቡ የማይመቸውን ወይም ከህብረተሰቡ ባህልና ትውፊት ጋር የማይሄደውን ነገር ከሌላ አካባቢ ብቻ መጣ ተብሎ መቀበል የለብንም ነው ዋናው ነገር ይሄ ነው። በቃ ሁሉን ነገር አንቀበልም። ተመክረው ወጥተዋል እነዚህ ልጆች፣ እሰየው ነው። ነገር ግን ከዚህ በኋላ የምናካሂደው ነገር በሙሉ አንደኛ በመንግስት ቁጥጥር ስር ነው ያለ ነው መታየት አለበት። እስካሁን ድረስ እየታሰሩ ነው ብዙ ሰዎች። በሁለተኛ ደረጃ የምናቀርበው ነገር ህብረተሰቡን ይመጠናል የሚለውን ነገር እንግዲህ ራሳችን እየወሰንን ማድረግ አለብን ማለት ነው። እሰየው የሚያስብል ነው። ይሄው እንግዲህ እንደተመለከታችሁት በድሮ ጊዜ ጭራሽ ወደ ኢትዮጵያ ለመምጣት ያለውን ሙያ ይዞ በሚችለው አይነት ሙያ መጥቶ አገሪቷን ሊያገለግል የሚፈልግ ብዙ ጥቁር አሜሪካኖች እንደነበሩ እንግዲህ ሰምተናል። ይሄ ነው ትክክለኛ ለአንድ ህብረተሰብ እጠቅማለሁ ተጠቅሜም እጠቅማለሁ ማለት የሚፈልግ ህብረተሰብ ማድረግ የሚገባው ይሄ እንደሆነ ነው እንግዲህ የተገለጸውና ሁላችንም በእንደዚህ አይነት ነገር ውስጥ እንግዲህ መኖርና መሳተፍ ያለብን ይመስለኛል። በጣም ብዙ የሚታየው በቲክቶክም ሆነ በተለያየ ሶሻል ሚዲያ ላይ አብዛኛው ክፉ ነገር የሚታየው በጣም በሚያሳዝን ሁኔታ ኢትዮጵያ ውስጥ ሳይሆን ከኢትዮጵያ ውጭ ያለው ነው። በፖለቲካ ማበረታታት ይሁን በተለያየ አይነት ዱቄት ምንም ይበለው በተለያየ አይነት የሚታዩት ከኢትዮጵያ ውጭ ያሉት ናቸውና እነዚህን ነገሮች መከላከል የምንችለው እንግዲህ
እኔና እናንተ እዚህ አብረን ቁጭ ብለን እንደዚህ የምንጫወት ሰዎች ስለሆነን ይሄንን ነገር እንድትመለከቱልኝ ምን ትላላችሁ ላለው እስቲ ደግሞ ትንሽ ሌላ ነገር ላሰማችሁ ምክንያቱም በእንደዚህ አይነት ውስጥ ይያለን ደግሞ ጎበዝ ያሉ ሰዎች እንዳሉ እናቃለን ሁላችንም እነዚህን ደግሞ የማበረታታትና ሰየው ማለት ነገር የሁላችንም ግዴታ ይመስለኛል በዚህ ሳምንታት ውስጥ ብቻ ብዙ ጥሩ ነገሮች ተደርጓል ኢትዮጵያነትን የሚያስደስቱ በኢትዮጵያ ባህልነትን ኢትዮጵያው ራሱ እንዳለ የሚደሰትበትን ባንዲራችን ሳትቀር የተወለበለበችበት ማለት ነውና ይሄ የሚያኮራና እሰይ ተብሎ ሁላችንም ደግሞ እነዚህን ሰዎች ማበረታታት ዝም ብሎ አቀርቅሮ የሚሰራውን ሰው ማበረታታት የሁላችንም ግዴታ ነው ብዬ አምናለሁ እስቲ ምን ተከሰተ እንመልከት አስተውላችሁታል ግን ይሄ የያዝነው ወር ሀገራችን ኢትዮጵያ አፍሪካ ውስጥ ካሉ ሀገራት በሙሉ ካፍ ብላና ደምቃ የታየችበት ሆኖ እንዳለፈ ልንገራችሁ የመጀመሪያው ሀገራችን ኢትዮጵያ በአፍሪካ ኦሎምፒክ 33 የተለያዩ ሜዳሊያዎችን በማግኘት አጠናቃለች 8 የወርቅ 9 የብርና 16 የነሐስ ሜዳሊያዎችን ድምጻዊት ቬሮኒካ ዳነ በታንዛኒያ በተካሄደው ዚኮሞ አፍሪካ አዋርድ ላይ በሁለት በተለያዩ ዘርፎች አሸናፊ ሆና መጣለች ቲክቶከሯ ዩቲናስ በዩጋንዳ ካምፓላ በተካሄደው የቲክቶክ አፍሪካን ክሬቲቭ አዋርድ ላይ በሁለት በተለያዩ ዘርፎች አሸናፊ ሆና መጣለች ሀገራችን ኢትዮጵያ የ2027 የኮፕ 32 ስብሰባን እንድታዘጋጅም ጭምር ተመርጣለች ከብራዚል ጋር ተወዳድራ ነው ይሄንን ስብሰባ ያሸነፈችው በዚኮማ አዋርድ እድል አድራጊ ሆና መድረኩ ላይ ስትወጣ እኛም እንደ ሀገር አብረናት ከፋልን ቬሮኒካ ይገባታል የጀግና አቀባበልም እየተደረገላት ነው ዝግጅቱ ደርቷል ግን ደግሞ ቬሮኒካ ይሄን ድል በአጋጣሚ ያገኘችው አይደለም የጥበብ ደም በውስጧ ይፈሳል የአባቷ የአዳነ ተካማ ሲንቆቅኝት በደም ስሯ እየተመላለሰ የራሷን ዘመን ድምጽ እንድትፈጥር አድርጓታል የቬሮኒካን የሙዚቃ ዓለም ስንቃኝ የፍቅር የናፍቆት የቤተሰብና የሀገር ፍቅር ስሜቶች በቅንብር ተሰናስለው እናገኛቸዋለን ህይወት እንዴት እንዳረገች Female Artist of the Year, Veronica. Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom, and to all my fans all over the world, from Ethiopia, Eritrea, Africa, thank you so much. I'm crying right now. I mean የሀገር ባንዲራና ስም ባለም አደባባይ ከፍ ብሎ ሲታይና ሲጠራ እንደማየት የሚያስደስት ነገር የለም ቬሮኒካ ዳነ እንኳን ደስ ያለሽ እኛንም አኩርተሽናል ሌሎቻችሁም በተለያየ ዘርፍ ሀገርን ያስጠራችሁ ለምትገኙ እንዲሁም ልታስጠሩ ለዘጋጃችሁ ሁሉ መልካም ዕድል እመኝላችኋለሁ ሰላም ለኢትዮጵያችን ሰላም ለዓለማችን እጅግ በጣም አስደሳችና ሰበር ዜና ሰምቷል ኢትዮጵያን በመወከል ወደ ኡጋንዳ በመሄድ አይኮኒክ አዋርድ ላይ በሁለት ዘርፍ የተወዳደረችው ዩቲናስ በዚህ ሰዓት ሁለቱንም ውድድር በማሸነፍ እንግዲህ ሽልማቱን የግሏ ማድረግ ችላለች በድምቀት ከኢትዮጵያ የተሸኘችው ዩቲናስም እንግዲህ በኡጋንዳ በትላንትናው ዕለት ደማቅ የሆነ አቀባበል እንደተደረገላት ተመልክተን ነበር በዛሬው ዕለትም እንግዲህ ከዚህ ለብሳ የሄደችውን ባንዲራ በመድረክ ላይ ተመልክተናል እጅግ በጣም ደስ የሚልና ብዙ ኢንፍሉዌንሰሮችን የሚያኮራ ተግባር ነው ዩቲናስም እንግዲህ በአይኮኒክ አዋርድ ላይ ቤስት አይኮኒክ ኢንፍሉዌንሰር ኦፍ ዘ ይርስ እንዲሁም ደግሞ ቤስት ክሬተር ኦፍ ዘ ይርስ ላይ ነው ማሸነፍ የቻለችው እንኳን ደስ አለሽ ብሏት እኔም እንኳን ደስ አለሽ ማለት ፈልጋለሁ መልካም ምሽት ይሁንላችሁ ያላችሁ ምን ያላችሁ ኢትዮጵያ ምን ጋር ነኝ በጣም ነው በጣም እንደተመለከታችሁት ነው ይሄ በጣም ትልቅ ደስታ ነው በውጭ አካባቢ ያሉ በተለይ ኢትዮጵያውያኖችን በጣም ኩራት ያሰኛል በተለያየ አይነት እንግዲህ ሙያዎች እንደዚህ አይነት ደስ የሚል ነገር መታየቱና የሀገራችን ባንዲራ በየተለያየ ሀገር ላይ መውለብለቡ ትልቅ ነገር ነው እቺ ሀገር ስሟ በተለያየ ምክንያት እንግዲህ እየተጠራ ነው ያለው ማለት ነው የውስጥ የራሳችን ችግር እንዳለ ይታወቃል ነገር ግን እነዚህን አይነት ነገሮች ማድነቅ እንግዲህ የውስጣችን ስሜት ይሆናል ብዬ እጠብቃለሁ በተለይ ብዙዎች እንደምታውቁት በዚህ በሩጫው ዓለም ትንሽ ቀዝቅዘን ነበረ ግን አሁን በጣም በትልቁ ሁኔታ እንግዲህ በአፍሪካ ላይ የተገኘው ውጤት ለሁላችንም የሚያኮራና ያሉትን ወጣቶቻችን እንደገና የሚያነሳሳ ነው ብዬ እጠብቃለሁ ማለት ነው ይህ ሁሉ እንግዲህ የሚደረገው ትንሽም ብትሆን እንግዲህ ያለችውን ሰላም በመጠቀም ስለሆነ እኔ ብልጽግና ሆኜ ሳይሆን ይሄን የምለው ያለውን ነገር ግን ለትንሿም ተመስገን ብለን ይሄን ፈጣሪ የምናመልከውን ካላመሰገንን ትልቁ ነገር ሊመጣልን ይችላል ብዬ አልጠብቅም ስለዚህ ነው በተሻለ መጠን ለምናጋት ትንሿ ነገር እንኳን
ተመስገን ማለት አለብን። ይሄው እንደዚህ አይነት እንግዲህ ወጣቶች አፍርተን እንደዚህ አይነት ነገሮች እያመጣን አገራችንን እያሳወቅን በተለያዩ አይነት ሙያዎችን በስራዎችን በኤክስፖርቱም የተሻለ ነገር እያየን ስለሆነ የምናያትን ነገር እናድንቅ ለማለት ነው። የራሳችሁን ኮሜንት ስጡላለው። እስቲ አቀርቆሮ የሚሰራው ሰው ምን ይላል እናዳምጥ። በዚህ ሰዓት ጠላት መንግስት ነው ብትለኝ እኔ አልሰማም። ጠላት ይሄ በቃ ድህነት ነው። የኢትዮጵያ መንግስት እንደፈለገ ማድረግ ይችላል፣ አይመለከተኝም ብለኝ እኔ ከመንግስት ጋር ችግር የለብኝም። ችግሬ ከኑሮዬ ጋር ነው። የኔ ጠላት ድህነት ነው። አስባችሁታል? ሰሞኑን እንደውም ምን አየሁኝ፣ አዶናይ ታሰረ፣ ጃኒ ታሰረ ብላችሁ አረብ ሀገር የምትኖሩ ሰዎች ቪዲዮ ስትሰሩ ምናምን ፍሪ ምናምን ልቀቋቸው ብላችሁ ስትሉ አየሁኝና በጣም ገረመኝ። እነሱ ነው የሚያሳዝኑት፣ እኛ ነን የምናሳዝነው። እነሱ በቀን 200,000 100,000 የሚያጠፉ ሰዎች ታሰሩ ብዬ እኔ ፍትህ ምናምን ልል ነው እንዴ? አይመለከተኝም። እንደፈለጉ መሆን ይችላሉ። ሲጀመር አያገባኝም። ስለ ዜናም ስለምንም ምርጫ በዚህ ገባ በዚህ ወጣ፣ ሀገሪቷ እንደዚህ ነች ምንም አያገባኝም። ራሳችሁን ወደዱ፣ ራሳችሁን አክብሩ፣ ኮንፊደንስ ይኑራችሁ እያሉ ተጽዕኖ ፈጠሩባችሁ። እነሱ ራሳቸው መልሳችሁ እንድትወዷቸው እና የራሳችሁን ህይወት ኑሩ ለማለት ፈልጌ ነው። ኑሮ የላችሁም ሲጀመር እናንተ የምትኖሩት ኑሮ የላችሁም። መታሰቁኝ ደግሞ ፎቶአቸውን እየለጠፋችሁ ምናምን ቪዲዮ የምትሰሩ ሰዎች በየቀን ቪዲዮ የእነሱ ላይፍ አድርጋችሁ ለማንኛውም የአራዳ ልጅ ነቃበል በማያገባ አትግባ። እንደፈለጊው ነው እንደፈለጊው ይወጡት። አገሪቷን ስም ይቀይሩ፣ ይሽጡ፣ ይለውጡ። ምንም የሚመለከት ነገር የለም። የራስን ኑሮ ቀይሩ። እሳቸው ከመጡ በኋላ በጣም ጨምላቆች በዙ። በጣም በቃ ብዙ ጨምላቆች በዙ በሁሉ ቦታ ላይ። ግን ለምን ይበዙ ይመስላችኋል? እድሜ ልኳን በወፍራም ገመድ የታሰረች ጥጃ አንድ ቀን በቀጭን ገመድ ብታስሯል፣ ያን ገመድ በጥሳ መሮጥ እንደምትችል ብታውቅ ያቺ ጥጃ ምንም ታረግ ይመስላችኋል? ገለባብጣ አይደለም ረብሻ አይደለም ምን አድርጋ መቼም አታውቁም። እኛ ሰዎችም እንደዛ ነን። አንዳንዴ የሆነ በቃ ነፃነት ሲሰጠን በነፃነታችን እኮ ብዙ ነገር መስራት እንችላለን። በብዙ ነገር በቃ በኮንፊደንስ መራመድ እንችላለን። ዛሬ ላይ በድፍረት እንደዚህ አይነት ቪዲዮዎች እንኳን የምንሰራው በተሰጠን ነፃነት ልክ ነው። አንዳንዴ ትንሽዬ በድሮ ላይ ቢሆን እኮ ሁላችንም እናውቃለን። ማንም ሰው አይደለም እንደዚህ ቀና ብሎ ስለምንም ነገር አይወራም አይደል እንዴ? ዛሬ በተሰጠን ነፃነት አዎ ችግሮች ሊኖሩ ይችላሉ፣ ሰላም ማጣት ሊኖሩ ይችላሉ፣ ብዙ ነገሮች ይኖራሉ። ያንን ግን እንዴት መፍታት እንዳለብን እንዴት ማሳለፍ እንዳለብን ብንመካከል ስንት አንገቱን ደፍቶ በህይወት ዘመን ውስጥ የሆነ ነገር ቦታ ላይ ሳይደርስ ያለፉ ብዙ ሰዎች አሉ። ለነሱ እንኳን መንገዱን ገድበን በነፃነታችን ሳንጠቀም ሀገራችንን እንኳን በቃ በመጥፎ ነገሮች ለማስጠራት ምንሮጥ ብዙ ሰዎች አለን። ዛሬ ላይ የዘራነው እኮ ነው ነገ ለልጆቻችን የምንሰጥ። ስህተቶቻችንን ችግሮቻችንን እኛው ራሳችንን እንፍታው። ካሌብ ሸጋር ነኝ። ይመሻል። እኔ ከመሪ ጋር የሚሳፈጥ ለመጀመሪያ ጊዜ በህይወት ያየሁት በኢትዮጵያ ታሪክ አቢቹን ነው። እግዚአብሔር ምስክሬ፣ በኃይለኛው ሰፋጣ የተሳፈጠው ህዝቡ ዶክተር አብይን ብቻ ነው። ደርግ ዘንጥሎ ይበላሃል። መለስ ዜናዊ ድራሽን ያጠፋል። እንደ አብይ ሪስፔክት አድርጎ ዲስሪስፔክት የተደረገ እንደ አብይ አላየው በኢትዮጵያ ታሪክ። ዘንጥሎ ይበላል። መለስ ዜናዊን ተናገርክ ማለት ተዘንጥለ ትበላለህ ኢትዮጵያ ላይ። የነመለስ ዜናዊ መኪና አለፈ ሲባል እንኳን 4 ኪሎ ፎቶ ልትነሳ እንዲህ ግርግዳ ላይ ተለጠፈ ዞረ ካየ በጥይት ትበላ ነበር። ነፃነትን ላስተምር ብሎ አቢቹ እየሞካከረ ነው። አባቴ አትድከም አባ። ዳው ለሀበሻ ነፃነት አይደለም ስርዓት ማስያዝ። እንዲህ ብለ ግርግዳ ተለጥፈ እንዲህ ዞረ መኪና ብታይ በግንባር ይለቅብ ነበር የመለስ ጠባቂዎች። እንኳን 4 ኪሎ ገብተ ፎቶ ልትነሳ እንዲያው እኮ በወንበር መለካካት ነው የቀረው።
እውነት ነው በወንበር መለካካት አለ ያው አቶድት ሜን ሰው ያንዳንድ ያቃሉ ግን አንዳንድ የሚናገሩት ነገሮች እነዚህ መጥፎ ሰዎች ማቀርብላችሁ ለምንድነው በዚህ ክፋታቸው እንደዚህ አይነት አስተሳሰብ ካሰቡ ነገሮች እየተለወጡ እንደሆነ ሁላችንም ማወቅ እንችላለን እንረዳለን በሚል ነው ማቀርብላችሁ አሁን የቀድሞውን ነገር ነው የተናገረው እውነት ነው በቀድሞው ጊዜ እንደዚህ አይነት ነፃነቶች የሉም እሱ አይደለም አንድ ነገር ላስታውሳችሁ የምፈልገው ኢንተርኔት ይዘጋ ነበር እንግዲህ በኢህአዴግ ጊዜ ነው ኢንተርኔት ያለው በደርግ ጊዜ አልነበረም ነገር ግን በዛ ጊዜ እንኳን የሆነች ትንሽ የሚፈልጓት ነገር ስትኖር የከተማውን ኢንተርኔት እንዳለ ያጠፋሉ ሁሉ ነገር በእጃቸው ስላለ ማለት ነው አሁን ግን እየተደረገ ያለው ምንድነው እንደዚህ አይነት ነገሮችን መገለባበሳውን ሁሉ ነገር ይለቀቃል ነገር ግን በዚህ ውስጥ ጥሩ ነገር የሰራና ያልሰራ ደግሞ እንግዲህ ያው በመያያዝ እንግዲህ ይወሰንበታል ማለት ነው ስለዚህ የተሰጠንን እድል እንዳናበላሽ የሚታዩት ጥሩዎች ነገሮች እንዳናበላሽ ባገኘና ትንሿ ነገር እንኳን የተሻለ ነገር መስራት የሁላችንም ግዴታ ስለሆነ በተቻለ መጠን ህብረተሰቡን ስናበረታታ ለጥሩ ነገር መሆን አለበት እንጂ ይሄ የሚታዩ መጥፎ አይነት ነገሮችን ብንተው ለተሻለ ውጤት አገራችን ላይ እናመጣታለን ብዬ ስለማስብ ነው እንግዲህ ይሄን ነገር ላቀርብላችሁ ወደድኩትና መንግስት የሚጣሉበት ነገሮች ቢኖሩትም ነገር ግን ላሉት ነገሮች ግን በትንሹም ቢሆን ቶታሊ እንዳናጣው በሌሎች ዓለም ላይ የሚታየው በጣም ብዙ አስከፊ ነገሮች ከሚመጡ እኛ ራሳችን በተቻለ መጠን አንዳንድ ሚዲያዎች እንኳን እንደዚህ ተነስተን ይሄን ጥሩነት በትንሹ ያለችዋን እየተናገርን ህብረተሰቡ ያችን ነገር በአግባቡ እንዲጠቀም ማድረግ የሁላችንም ግዴታ ነው ብዬ ስለማስብ ነው የእናንተን ሐሳብ ስጡበት እላለሁ እስቲ መንግስትን ደግሞ በምን አይነት ነው አንዳንድ የድሮ ሰዎች የሚናገሩት ለምንድነው ብዙ ጊዜ ስለ መንግስት ሲባል ፖለቲካ ፓርቲው ብቻ ሳይሆን መንግስት ደግሞ እንደ መንግስትነቱ የሚያከብሩት አሉ ከማማ ዝናሽ ጨምሮ ማለት ነው እስቲ ትንሽ ጠብ ላድርግላችሁ ዘንድሮው መንግስት ነው የሰጠኝ ይሄ ደግሞ የበረዶ ፍሪጅ የማቀዝቀዣውም የመንግስት ነው የቁልሳጥኑ ሁሉ የመንግስት ነው መንግስት የመንግስት ነው እኮ ይዘኛል አሁን መንግስት እንደማንንም እያጎርሽ አልጋውን አስተበርሽ ብሎ አልጋውም የመንግስት ነው አልጋውም የመንግስት ነው እንደኛ ምናምን የለየልሱ ሁሉ የመንግስት ነው መንግስታቸው በጣም ይገርመኛል ሁሌም በጣም የሚደንቀኝ ነገር ነው አይታቸው ከሆነ መንግስታቸው ማስፈራሪያቸው ነው መንግስታቸው የቤት ዕቃ ማሟያቸው ነው መንግስታቸው የቤት ክራይ የሚከፍልላቸው ቤት የሰጣቸው ነው መንግስታቸው እርጎ ይገዛላቸዋል ምክንያቱም ተቆራጭ አላቸው መንግስታቸው ምሪንዳ ይገዛላቸዋል ሁሉ ነገር ያደርጋላቸዋል ሰው እንኳን ከደበራቸው ቤታቸው ውስጥ የገባን ሰው ማባረር የሚፈልጉት በመንግስት ነው አንድ ነገር ካልኩኝ መንግስት ይመጣል ብሎ የሚያስቡት ሐሳብ ያለ እና የኔ መንግስት እንዲህ ሆነልኝ ብላ አስበታ ቃል የሆነ ልክ እንደዚህ የሆነ ነገር ሲከፋ ወይ የሆነ ነገር ሲያበሳጭ መንግስት ብለህ የምትጠራው ወይ መንግስት አለና በኋላ ቢመጣ ትጎዳላችሁ ብለህ የምታስፈራራበት ማለት ህጉን አይደለም እኮ ማለት በመንግስት ይሄን ያህል መደገፍ መቻል የሆነ የሚለሰልስ ፍራሽ አርገ ማሰብ መቻል እንደማማዝናሽ የሚሆን አይመስልኝምና እሳቸው የሚተማመኑበት መንገድ የሳቸው አይነት ህይወት የሚሰጠው ደግሞ መንግስት ነው የሚገርም ልክ እንዳባት ማለት ነው ቤት ከየት መጣሉት መንግስት ነው ዕቃ መንግስት ነው ሁሉ ነገር መንግስት ነው ከዛም አልፎ ተቆራጫቸው እርጎና ምሪንዳ ይገዛልና በመንግስት ያላቸው እንትን ሁላችንም ላይ ቢኖር የት ሀገር ነው ይሄ መንግስት ያለው የቱ ጋር ነው ብለህ አስበህ ታውቀው ከዛ ቀጥሎ ደግሞ የሰው ልጅን ስግብግብነት አይበታሉ በጣም ስስታሞች ነን ይሄን ሁሉ መንግስት ካረገላቸው ነገር ላይ ማማዝናሽ ካለው እርጎና ምሪንዳ ላይ ትንሽ ቀንሰው ለአንዲት ህፃን ልጅ መስጠት አይፈልጉምና የሰው ልጅ ሁሉ እንደዚህ አይነት ስስታም ነው ሁሉ ነገር በሌላ ወገን ይደረግልሃል ነገር ግን አንተ ከዛ ላይ አንስተ ምንም ነገር ማድረግ አትፈልግምና ትክክለኛ የሰው ልጅ ባህሪ ያላቸው ይመስለኛል ምክንያቱም አስመስለው ስለማይኖሩና ስለማያሳዩን ብዬ ነው ማሰው ከዛ ደግሞ የሚገርመኝ ነገር በመስራታቸው የሚሰማቸው ኩራት ሰርተው እንደሚኖሩ ያስባሉ ምክንያቱም ህልም ይፈታሉ እና ህልም በሚፈቱት ብር ያገኛሉ እና በዛ ብር ነው የሚተዳደሩት ብለው ነው የሚያስቡት በቃ ውስጣቸው የሥራ እንትናቸው ሰርች አለው ገንዘብ ማገኘው በሰራውት ነው ብለ ውስጣችን የሚሰማን ነገር አለ አይደል ለማማዝናሽ እሱ ነው የሚሰማቸውና የመስራት ኩራታቸውን ወደዋለው በቃ ስለሰራው ህልም ስለፈታው እየተከፈለኝ ነው ምኖረው ብለው የሚያስቡት ከመንግስት በዘለለ ጉልበታቸው ላይ ወይም ህልም መፍታታቸው ላይ ነው የሚተማመኑትና እሳቸው ምናልባት ስላላስመሰሉ ነው እንጂ ሁላችንም ሳናስመስል የምር መንግስትን እንዲመውደድ የምንችልበት ሀገር የት ነው ብያስባለሁ የት ነው በቃ እንዲ መደገፍ የምትችልበት ሲከፋ መንግስት ብለህ የምትጠራው የት ነው የሆነ ነገር ስትፈልግ ቤት ሲያንስ ዕቃ ሲያንስ የሚሞላል አባት የሆነ መንግስት ምድር ላይ የት ነው ያለው በጣም ስለሚገርመኝ ነው የሳቸው መንግስትና
እዚህ ሀገር መንግስት ምናምን መንግስት ተመርጦ እያስተዳደረ እስከሆነ ድረስ በሰጠህ ህግ መመራት ግድ ይላል፣ ወደድክም ጠላህ። ይሄ ፖለቲካ እኔ ባይዘው ከፖለቲካም ከምንም ንጹህ ነኝ፣ እግዚአብሔር ይመስገን ልጄ ንጹህ ነኝ። ግን ሳስበው ሀገሬ ላይ እስካለው ድረስ የሀገሬን ህግ መንግስት ያወጣውን ነገር ላከብር ግድ ይለኛል። ውጭ ሀገር ላይ ሆነ መንግስት ልትተች ትችላለህ፣ የምትኖርበት ሀገር ስለሆነ ሁለተኛ ፓስፖርት ስለያዝክ ነው መንግስትን የምትተቸው። ሀገር ላይ ከሆንክ ግን ሀገር ላይ ያለውን ህግ መከተል ግድ ይላል። በቃ ምንም ብትል ዓለም እንደዚህ ናት። እዚህችው መንገድ ላይ አንዳንዱ እየሮጠ ጤናውን ሲጠብቅ፣ አንዳንዱ ተራምዶ በድካም ሲማቅቅ፣ አንዱ አራት እግር ላይ ተቀምጦ ሲቦርቅ፣ የወጣችን ፀሐይ ሸኝታ የምትስቅ ዓለም እንደዚህ ናት። ኬቢሻ የበፊቱን ጊዜ ግን የሚያክለው ነገር አለ? የበፊቱንማ ያንን ጥሩ ጊዜ ይቅራና አስታውሰው። ከአንድ አንበሳ ኮይን አንሷል የዛሬ ሰው። መተሳሰብ ቀረ ያጣ ምሳ በልቶ ለራቱ እየሰጋ፣ ገንዘብ የተረፈው ውስኪን ደንባ ይወርዳል በመኪና ዋጋ። ተራራቀን ለጉድ በፍቅራችን ቦታ ክፋት ተተክቶ፣ አይበላም ነበር ድሮ ቤት ተዘግቶ። ስንቱን ጉዳየ ነው አምላክ ሰጥቶን እድሜ፣ ከዘንድሮ በዓል ይበልጥ ነበረ የድሮ ቅዳሜ። አሁን ስጋችንን አሞራ ይበላዋል ጊዜ አዙራ መልኳን። አታስታውሽም ወይ ቆፍረን ስንቀብር የሞተ ወፍ እንኳን? እዛ ድረስ እንዳራራን ተከፋፋን እኛው ለኛው። የሞት ያህል ነበር በፊት የምንተኛው። ጆሮ ጾማ ይደር ተብሏል መሰል ወሬ ሳንሰማ መቼ ይመሻል። ዛሬ ጉድሽን ሚደብቅ የለም በየቲክቶኩ ይሰጣልሻል። ብቻ ተይኝ እስኪ መንገድ ሞልቶ ባገር እየተጣለፍን መራመድ ከበደን። የዛሬም ጉዟችን እናያለን እስኪ የት እንደሚወስደን እናያለን እስኪ። ያው እንግዲህ እንደሰማችሁት ነው። በጊዜው እንግዲህ የሚወደድ መንግስት ነበር። ነገራቸውን በሙሉ ለመንግስት እርግፍ አድርገው ጥለው እንደልባቸው የሚሆኑበት ነገሮችን በሙሉ ከመንግስት ጋር ከፈጣሪያቸው ጋር አድርገው የሚኖሩ በጣም ብዙ ህብረተሰቦች እንደነበሩ ሁላችንም እናውቃለን። ያንን ነው ያጣነው። ስለዚህ ያንን ለማግኘት ደግሞ አሁን ወጣቱ በተለይ አንደኛ ነገሮችን በስርዓት መያዝ፣ በሁለተኛ ደረጃ ይሄ የመጣብንን እንግዲህ የሙስናውም የሌብነቱንም ነገር ለማጥፋት መታገል የመጠቅላላ የህብረተሰቡ ግዴታ ይሆናል። ምክንያቱም ህዝብ ነው ራሱ መንግስት እንጂ ሌላ ቀለም ተቀብቶ የተቀመጠ ኃይል የለም። ይሄ ሁላችንም የምናውቀው ነገር ነው። እንደገና ደግሞ ከህዝብ የወጣ እንግዲህ መመሪያ ነው መንግስት የሚከተለው እንጂ ከሌላ አካባቢ ከሌላ ሀገር የመጣ ነገር አይደለም። ይሄ እስከሆነ ድረስ ፖለቲካውን ወደ ጎን አድርገን አትሊስት በመንግስት ደረጃም ሆነ በምን ያለው ህብረተሰብ ስለ ፖለቲካው ብቻ ሳይሆን ስለ ህብረተሰቡ እያሰበ እንዲረዳዳና እንግዲህ እንዲተሳሰብ የድሮ ምንላትን እንግዲህ ሀገር እንድንመሰረት እንደገና ነው እንግዲህ ምኞቴ። የራሳችሁን አስተያየት ስጡ ላለው እንደተለመደው እንግዲህ ምን ጊዜ መምለውን ላይክ አድርጉልኝ፣ አዲስ የሆናችሁ ሰብስክራይብ አድርጉ እያልኩ ልሰናበታችሁ። እንደዚህ ቶሎ ሮጥ የሚለው ቅድም የጀመርናት ያቋረጥናት ንግግር አለችና እሷን ደግሞ ልቀጥልላችሁ። መልካም ጊዜ ይሆንላችሁ። እዛ ድረስ ነበር የሚኮሩብን። ዛሬ አዳሜ ስማርት ስልክን እዛች ሀገር ላይ ደቀነ፣ አናት ላይ ዱቄት ትከፋለ፣ ዘይት ትደፋለ፣ አፍረተ ስጋን ታሳያለ፣ ግልሙትናን በአደባባይ ታውጃለ። ግን ያቺ ኢትዮጵያ ያያችኋት ስንት ዋጋ እንደተከፈለባት። ምናልባት ይህን ጉዳይ ላታውቁ ትችላላችሁ፣ አልፈርድባችሁም። ይሄው በቃ ነገርኳችሁ። ስነ ስርዓት ያዙ። ከዚህ በኋላ ያቺ ሀገር በስንቶች በቀል ውስጥ በስንቶች ጥርስ ውስጥ የምትፈለግ ሀገር ነች። ጠላቶቿ ብዙ ናቸው። እዛ አጠገብ ያለው አንድ ልክስክስ ግብጽ ብቻ አይደለም። ከዚህ ጀርባ ብዙ አስተሳሰቦች አሉ። ያን ነገር ደግሞ ለማሳካት እንደናንተ ዱቄትና ዘይት አናቱ ላይ በሚነሰንሰው ትውልዱን በመመረዝ ግልሙትናን በማስፋፋትም ያችን ሀገር መበቀል ይቻላል። ለዛ ነው እናንተ ዶዘር እየሆናችሁ ያገለገላችሁት። እዛ ሀገር በተለያየ ጉዳይ ፌሚኒስት ነኝ ምንድን ነኝ ምናምን ነኝ መልመላችሁ ማህበራዊ ቀውስ ለማምጣት የምትሳፈሩ ሰዎች በሙሉ የዚህ አጀንዳ አስፈጻሚዎች ናቸው። ኢትዮጵያ እንደ ኢትዮጵያ እንዳትቀጥል በቀላቸውን ጅራፋቸውን ለማሳረፍ ከሚከተሉት ስትራቴጂ ውስጥ አንዱ እናንተ እያስፈጸማችሁ ነው። ምን በመሆን ዶዘር በመሆን በማስተካከል ከዛ አስፋልቱ ደግሞ የሚቀጥለው ትውልድ ያስፈጽማል ማለት ነው። የዛሬው ትውልድ ላይ ከተሰራ አንተ አዳሚ መታ አናት ላይ ዱቄት ስደፋ ኖ ሪዝን ለዛች ለማትረባ ገንዘብ ችግር አለ። መታገስ እኮ ነው። የተወሰኑ ወገኖች እየሰሩ ነው። በግብርናው በተለያዩ ቦታ እየተንቀሳቀሱ ነው። አይዟችሁ ትንሽ ቆይቶ እኮ ስጋ ብርቅ የማይሆንበት ጊዜ ነው።
መቼም የዘንድሮ ሰው ትልቁ እርካታ ወይንም ሰክሰስ ሆንኩ ብሎ የሚሰማው ሳምንቱ ሙሉ ስጋ ወጥ መብላት ሊሆን ይችላል። አክቹሊ እኮ በሽታ ነው። ስለዚህ ዞሮ ዞሮ የሚያዋርደን የገዛ ሆዳችን አይደል? ችግር የለም ይስተካከላል። ትንሽ ታገሱ እስኪ። ቻይና እኮ እዚህ ለደረሰችበት ትልቁን ሚና የተጫወተው የራሱ ዜጋዋ እኮ ነው። ቻይናውያን እኮ አቀርቅረው እኮ ሩስ ሲለቅሙ የነበሩ ሰዎች ናቸው። ይናገራሉ፣ አይክዱም። በጣም ትክክል። አዳም ዝም ብለህ እዚህ ራቆትን እዚህ ከምታወደደድል ቻትጂፒቲ ዳውንሎድ አድርግና ቻይና እንዴት አደገች ብላችሁ ጠይቋቸው። አንድም አለ የቻይና ኤአይ ሶፍትዌር ማን ነበር ስሙን ጥሩልኝ በእናታችሁ። እሱም ራሱ እንደውም በአማርኛ ይላል። ጠይቁት፣ በአማርኛ ይመልስላችኋል። ለምን ክሉ ይሰጣችኋል፣ ሐሳብ ይሰጣችኋል። እንደናንተ ቁጭ ብሎ አናታቸው ላይ ዘይት አይደለም የደፉት። እንደናንተ ቁጭ ብሎ ዱቄት አይደለም የደፉት። እንደናንተ ቁጭ ብሎ የውጭ ሀገር የፖለቲካ ጋለሞታዎችን እያዳመጡ እዛው አይደለም ጭንቅላታቸውን የሚያቀነጭሩት፣ ይንቀሳቀሳሉ። ስለዚህ የዚህ ሁሉ ውጤት የዚህ ሁሉ ንግግር ብሽቀቴ ጠልቻችሁ ይመስላችኋል? አይደለም። ብሽቀቴ ወደ ኋላ ቀርተናል፣ ወደፊት መሄድ አለብን። ጭንቅላታችን በጣም ብዙ የሚሰራ ነው። በገዛ ራሳችን ስንፍና ነው ያሰነፍ ነው። ይህ ጭንቅላት አሁን ይሄ የምታዩት ቴክኖሎጂ የምታዩት የሰው ልጅ ጭንቅላት ከሰራ ውስጥ 0.5 ነው። 90 ምናምን ፖይንት ምናምኑ ገና አልተሰራበትም። ይሄ የምታዩት መንኮራኩሩ ምናምን የሰው ልጅ ጭንቅላት ከተሰራበት የትም ይደርሳል። ጀስት ኢትዮጵያውያን እንደ ኢትዮጵያዊው ልጠይቃችሁ እኔ በዚህ አጋጣሚ ሌላ ቧልት ምናምን አይደለም። በቃ በዚህ ዓለም ላይ ማንም የለም። አሁን እኛ ኢትዮጵያውያን ብቻ ነን ያለነው እንበል። ገብቷችኋል? ሌላ ሀገራት ምናምን የአሜሪካ ምናምን ካናዳ ምናምን ምትሉት የለም። በቃ እኛ ኢትዮጵያውያን ነበርን። አስቲ ገስዋት አሁን ለምሳሌ አሁንም ዲያመላው ያለ ነው የምንጣራው ወይስ ስልክን ፈለስፍ ነበር? አሁን በመናረገው መዛዛግ የሆነ ሲታይ ተራ ቃላት ይመስላል። አርገናማ እስኪ አመላልሱት ሁላችሁ በውስጣችሁ ኢትዮጵያ ብቻ ብትኖር በዓለም ላይ እኛ ኢትዮጵያውያን ብቻ ብንኖር እንዴት ነበረ ነገሮች እንዲህ ለምናረገው? ተውት ሌላውን የቴክኖሎጂውን ስልክን ሰራ ነበር ወይስ አሁንም ተራራ ላይ ወጥተን እንዲያመላው ነው የምንጣራው? ይገባችኋል ግን የምለው ስለዚህ ተኝተናል፣ ንቁ። እሺ ፔስ